ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ፎቶግራፉን እኔ እዛ ፎቶግራፍ ላይ እንግዲህ ከጎናቸው ያለው ተስፋዬ ቼንቶ ነው። ከስራቸው የተቀመጠው ደግሞ ጥበበ ታደገ ይባላል። ጥበበ ታደገ እዛው ወልወል ተጫወተ፣ ከዛ ሲሚንት ገባ፣ ከዛ ጀርመን ሄዶ ለ13ኛ አፍሪካ ዋንጫ ኢትዮጵያ ብሔራዊ ቡድን ከጊኒ ጋር ሲጫወት ተሰላፊ ነበር። ተጎድቶ ወጣ በኋላ ግን እና የዛን ቀን ተገናኝቶ በጣም ነው የተጨባበጡት። በጣም ያኔ የሚታወቃሉ፣ በጣም ነው የተጨባበጡት ማለት ነው። እና ያ ፎቶ እንደምታየው ጎናቸው ቼንቶ ነው ያለው። ወደ ድሬዳዋ ለመሄድ ይሄ ቡድን ሁሉም ነገር እሳቸው ናቸው። መኪና የሚያቀርቡ ቡድን መሪም አሰልጣኝ፣ ሁሉም ነገር በቃ ከመጫወቱ መስ ሁሉም ነገር መንግስቱ ኃይለማርያም በዛ ቡድን ውስጥ ትልቅ እንትን ያደረገው ማለት ነው። በጣም ኳስ ይወዳሉ። በጣም ነው ኳስ የሚወዱት ማለት ነው። እና አብዛኛውን ጊዜ ከባለስልጣኖቻቸው እንትን ባሉ ጊዜ ኳስ ነገር ከተነሳ በራሳቸው እንትን ነው የሚመጡ የተደረጉላቸው ሰው ይሄዳል ውስጥ ሄደው በዛ ነው የሚመጡት ማለት ነው። እና ይሄንን ቡድን አቋቁሞ ነበርና ከተስፋዬ ቼንቶ ጋር የሚወራው አንድ ወሬ አለ። ምንድነው እሳቸው ቡድኑ ድሬዳዋ ሄደው ነው የሚጫወቱ እና ሁሉም ነገሩ እሳቸው ናቸው ብያለሁ። እና ተሸነፈ የወልወል ቡድን። ከዛ ምሳ ቤት ነበራቸውና አልገዛም አሉ። ለምን? እኔ ለተሸነፈው ቡድን አልገዛም አሉ። እና ተስፋዬ ደግሞ እጩ መኮንን ነበረ። ከዛ አንድ ሁለት ተጣሉ ነው የሚባለው እንግዲህ መረጃ እንትን እንዳለኝ ብቻ ኃይለ ቃልም ብዙ ነገር ተነጋግረዋል። ከ6 ወር በኋላ ከ7 ወር በኋላ ያው እሳቸው ወደ አዲስ አበባ መጡ። መንግስት ባለስልጣን እና 10ኛ አፍሪካ ዋንጫ የኢትዮጵያ ብሔራዊ ቡድን ከውድድሩ በፊት ያው የመንግስት ባለስልጣናት ጋር ቀርቦ ያው ቃል ይገባሉ አይደል? ተጫዋቾቹ ሄደው ነበር እዛ እና ያው ተፈሪ ባንቲም አሉ፣ አጥናፉም አሉ፣ መንግስቱም አሉ ንግግር ያደርጋሉና እዛ ተጫዋቾቹ ሲነግሩን ከኋላ ነበር። እሱ አጭር ነው፣ ከረጅሞቹ ኋላ ነው ያለው። ረጅሞቹ እኮ ከለውታል እና ከዛም ጎንበስ እያለ ነበር የሚያደርጉና አንተ ሰው ይሄ ሰውዬ እኚህ ሰውዬ በኋላ ምናምን ሲሉት ከ3 ወር በኋላ ግን ጠፋ። ልጁ ግብጽ ላይ ጠፋ። 6 ተጫዋቾች ናቸው እዛ ግብጽ የጠፉት። ለተወልደ ኮየነ ኤልያስ ነብራኔ ምናምን ጠፋና አንዱም የመጥፋቱ ነገር ኤርትራዊነቱም አለበት፣ ግን እንትንም ማለት ነገር አለ። ከአንድ ቀን የሚሰውየው ካገኝ ስጋትም አለበት። ዞሮ እቺን ነገር ከነገርኩ በኋላ በሁለት ምክንያት እሳቸውን አነሳለሁ። ኮሎኔል መንግስቱ 13ኛ አፍሪካ ዋንጫ ቅድም እንዳልኩ ከጊኒ ጋር ስንጫወት እዛ 2-2 ወጥተናል። እዚህ ደግሞ 1-0 ብናሸንፍ 0-0 ብንወጣ 1-1 ብንወጣ እድል አለ። 2-2 መለያ መጥ ነው። ከዛ በላይ እድሉ የጊኒ ነው ማለት ነው። እና እሳቸውን የመጡት ነጭ በነጭ ለብሰው የመጡት በቃ ስቴዲየሙ ቆሞ ያጨበጨበላቸው ይወዳቸዋል። ሰውየውን የስቴዲየሙ ሌላ ቦታ ያለውን ነገር ባላውቅም ስቴዲየሙ ሰው ሲመጡ በጣም እንትን ያደርጋቸዋልና መሐመድ ኡስማን ሚግ ነው የነገረኝ። በቃ ጓዶች እናሸንፋለን፣ ጓዶች በቃ እየወዘወዙን እኛ እንዲያናቅማል ክብር እንግዳ መጣ ተጨባብጦ ከሌ ይባላል እና በሞራል ነው በቃ ጓዶች እናሸንፋለን ምናምን እና 1-0 መራ ጊኒ። አለቀልን የኛ ነገር ማለት ነው። እዛ በጣም ያስቸግሩ ነበር። እንትና ሰማቸውን ያውቃሉ። ወደፊት አይሉ እንትና አይቀየርም። ልክ እንደ ተመልካች እኮ እንትና ቢገባ እንትና ምናምን ነገር ተከላካያችን እንትና የለም፣ ግን የሚጠሩት ሚሊተሪ ነው። እና የሚገርም ነገር ተጫዋቾችን ያውቋቸዋል። ያው እንግዲህ እንደ ማንኛውም ሰው ስናያቸው እንዳንተ እንደኔ ኳስ የሚወዱ ከሆነ ተጫዋች ያውቃሉ። የብሔራዊ ቡድን ተጫዋች ያውቃሉ። ትልልቅ ተጫዋቾችን ያውቃሉ። ባለቀ ሰዓት ሙሉ ዓለም ክሮስ አድርጎ ሚጋ ገባ በቴስት ባለቀ ሰዓት እና በዚህ
ኢትዮጵያ ብሔራዊ ለአፍሪካ ዋንጫ አለፈ ማለት ነው። እና ሰውየው ገደኛ ናቸው ምልን ከዚህ ጋር የተያያዘ ሌላ ነገር ልንገር። ምስራቅና መካከለኛ አፍሪካ ዋንጫ በ1980 ሲዘጋጅ እንግዲህ ባለስልጣኖች ይመጣሉ። መክፈቻውን ፍስሐ ደስታ ነው የመጡት። ፍጻሜ ግማሹንም ብርሃኑ ባየር የመጡት። የፋይናል ቀን እሳቸው የመጡት። ልብ አድርግ እንግዲህ አሁን ነገሩ ተያያዥ ነው። እዛ ከጊኒ ጋር ስንጫወት ሙሉ ዓለም በጣም አስቸግሮት ነበር። በሱ በኩል ያለው 11 ቁጥር በጣቱ ከኋላ ቦታ ነክቶት ከዳኛው ፊት ቆመ ሙሉ ዓለም። ያኛው ከኋላ ነው የነካው፣ በቦክስ ይዞ መጣው። ያ በቀይ ወጣ ሙሉ ዓለም እጅጉ ማለት ነው። እሱ በዛ በኩል ክፍት ቦታ ስላገኝ ሄዶ ክሮስ አደረገ፣ አገባ። እና የዚምባብዌ ቀንም ከዚምባብዌ ጋር ስንጫወት 1-0 ተመራ። ልክ እንደ ጊኒ 1-0 ተመራ። ሰውየው ገደኛ ናቸው እኮ ልክ በዛ ሰዓት ባለቀ ሰዓት ሙሉ ዓለም ክሮስ አድርገው ገብረመድህን በቴስታ ገባ። የሚገርመው ምን መሰለህ? ክሮስ የሚያደርገው ሙሉ ዓለም ሁለቴ ጎሉ የሚገባው በቴስታ ነው። እንደው ገብረመድህንን ብታየው እኮ ተመልካቹ ሲወጣ ታያለህ። ሰዓት ኦልሬዲ ያልቋል። ሰዓት እየወጣ ነው ተመልካቹ ማለት ነው። በዛ ሰዓት በቴስታ ነው ያገባው። ክሮስ ያደርገው ሙሉ ዓለም። እዚህም ጨዋታ ላይ ሙሉ ዓለም አንዱን ከኋላ ነክቶት በቀይ ወጣ። ጊኒም ላይ ወጣ። ክሮስ የሚያደርገው ሙሉ ዓለም። አንድ ሚሊተሪ እሱ ነው ያለው፣ ወታደር እሱ ነው ያለው። እሳቸው እየነገሩት ነው እንዴ ምናምን እንላለን። እና ሁለቱም ጊዜ ባለቀ ሰዓት ነው እንግዲህ ለመጀመሪያ ጊዜ ከወጣ በኋላ ህዝቡ መኪናቸው የተደበደበ ማለት ነው። እንግዲህ ለመጀመሪያ ጊዜ መኪናቸው ተጠግተ እየመታ በቃ የማንን መኪና አይደለም የምትመታው ለደስታ ማንቸስተር። እና ሁለቱም ጊዜ በቃ እድለኛ ናቸው። ፕሮፌሰር መስፍን ወልደማርያም ነፍሳቸውን ይማርና እሳቸውም ተከላካይ የነበሩበት ጊዜ ያለ በተጫዋችነት ማለት እንዲሁ በሰፈር በሚደረጉ የእግር ኳስ ውድድሮች እንዲያውም ጋሽ ፍቅሬ ያነሳቸዋል። መስፍን ያኔ ከኛ ጋር ስንጫወት ፒያሳ ተከላካይ ነበር፣ ያ ተጽዕኖ አድርጎበት እስካሁን ድረስ ሀገሩን ይከላከላል እያለ አንድ አስተያየት ሰጥቶ ነበር ጋሽ ፍቅሬና አንድ ነገር ልጨምርልህ። እሺ እሳቸው ዩኒቨርሲቲ የተጫወቱ ከእሳቸው ጋር ገብረ ክርስቶስ ደስታ አለ። በነገራችን ላይ በኢትዮጵያ እግር ኳስ ላይ ለሸዋ የተመረጠ ብቻ ተጫዋች የመጀመሪያው ተጫዋች ለሸዋ ምርጥ የተመረጠ ከነጌታቸው ዱላ ከነናም ገብረ ክርስቶስ ደስታ በባዶ እግር ነው የሚጫወተው። ገብረ ክርስቶስ ደስታ እንዳል ነጋሽ ገብረ ማርያም ማለት ይጫወታል። ቡድናቸው በረኛ ደግሞ ዶክተር መራራ ተሳስለ እሳቸው ናቸው። እና እኚህ ሰውዬ ደግሞ 10ኛ አፍሪካ ዋንጫ ላይ የሕክምና ኮሚቴ ሆነው ኬፕታጎ የሚባል ዶፒንግ ጁስ ነበር ኢትዮጵያ ብሔራዊ በጣም ለከፍተኛ ጭቅጭቅ ያስነሳ። እሱን ያጋለጡት እሳቸው ናቸው። ኃይለኛ ጭቅጭቅ እነ ሉቻኖ እነ ሸዋን ግዛው ሊገደሉ የነበሩ ኢህአፓ ናቸው ተብሎ ስላጋለጡት የኢትዮጵያ ቡድን ኃይለ ሰጪ መድኃኒት ይጠቀም ነበር። ምናልባት ካሳሁን ተካ ልጠይቀው ይችላል። ከወሰዱትም አንዱ እሱ ነው። አፍሪካ ዋንጫ ሊነግር ይችላል እንዲህ አይነቱን ነገር። እና በዛን ጊዜ ያንን ያጋለጡት እኚህ ናቸው። እሳቸው የዩኒቨርሲቲ በረኛ ናቸው ከነ አቶ መስፍን ከነ ፕሮፌሰር መስፍን 1950 ዓመት አማን በዛን ጊዜ እነሱ በተመዘገቡ ጊዜ የጥሎ ማለፍ ውድድር ከቅዱስ ጊዮርጊስ ጋር ጨዋታ ነበራቸው። ሲከላከሉ ብሎ ባዶ ለባዶ ወጡ እና ጭማሪ ሰዓት ሊደረግ ሲል እነ ፕሮፌሰር መስፍን ቢፈለጉ ጠፉ። ለካ ምንድነው እራት ደርሷል ብሎ ጨዋታውን ጥሎ ሄደዋል። ዩኒቨርሲቲ እራት ደርሷል ብሎ ሲፈለጉ ሲጠየቁ እራት ደርሷል ብሎ ሄደዋል። ፎርፌ እንዳይሰጥ በጣም አስቸገረና ከዛ በኋላ በሚቀጥለው 8 ሰዓት ጨዋታው ነው። ሁለተኛ የዩኒቨርሲቲ ቡድን 10 ሰዓት እንዳይጫወት 8 ሰዓት ተጫውቶ 10 ሰዓት ይጨርሳል። በጊዜ ሄዳል። 10 ሰዓት ከጀመረ 12 ሰዓት ይላል ጥሎ ሄዳል ተብሎ ከዛም በኋላ እንደ ልማዱ ነው ዩኒቨርሲቲ 8 ሰዓት በነ ፕሮፌሰር መስፍን የተነሳ ያስተባበሩት እሳቸው ናቸውና ኃይለኛ ቡድን ነበራቸው ለማለት ነው። ስናየየ ነገር በጣም 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 ደስ ይላል። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት
የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ